የምለው ከእናንተ ውጭ ብዙ ማዕት ሰው ነው እስቲ ራሱ የሚዝናነው አይደል እንዴ? ያ ሁሉ ሰው መሀል እናንተ ሶስታችሁ ሆናችሁ እሷን ስትመቷት ሌሎቹ የሉም? አገላጋይ የለም? እስክትነቅላት እዛ ድረስ በሶስት የመታት የለም ከኔ ከብቻ ነው የጣለችው። እና አገላግሉም ህግ የለም አይደወልም። በዛ ሰዓት እኔም ደግሞ አይቼ እሷም ስትወጋኝ እየተጣላን ስለሆነ ማንም ደውለን ምናምን ያስታወሰ የለም። እኔም ልጆች ስደነግጥ እንደዛ ልጅቷን ስመታት ከዛ ልጆቹ ወሰዱኝና ሆስፒታል አደረሱኝ። መሲ እዚህ ጋር እሙዬ መረጃው አላት ያለውን ከግራ ቀኝ የሚለውን ነገር ለመጨረሻ ጊዜ ከሷ እንስማና እኔ የተረዳሁትን ነገርና የገባኝን ነገር ተናግሬ እንትን እላለሁ። እሙዬ መረጃውን ደግሞ ከነሱ ኋላ ሄዳ ያሰባሰበችውን ትንገረን፣ እድሉን እንስጣት። እሙዬ አለሽ? እሙዬ እሙ መስዬ በአንዴ ሳሪ የምጠይቃቸውን ጥያቄ ሳሪ እንትን ትበላቸው። ሳሪ ሚውትሽን ክፈቺ። ሳሪ ኦኬ እሺ። እሙ ቀጥይ። ጆከር የለም ሼር አረኩልት እኮ ተኝቶ ነው መሰለኝ። የለም እሺ እሙ ተናገሪ። እሺ መስዬ አሁን ማለት ነው እነሱ ሁላቸው ማለት ነው አካሄዳቸው ከመጀመሪያም ልክ ያልሆነ አካሄድ ነው የሄዱት። በህግ መልክም በፖሊስም በኤምባሲም ድርጊቱን እኮ ሰምቶታል አውቆታል። ግን እነሱ የሄዱበት ሳውዲ አረቢያ ላይ እንደዚህ አይነት ድርጊት የሄዱበት ቦታ ራሱ አገር እኛ ያኔ ማለት ኢትዮጵያውያኖችን ምንም ቦታውን የማይወክል ነገር ነው። በህግ ያልተፈቀደ ነገር ቦታ ላይ ስለሆነ ነው። ግን እንደ ሴት ያው እሷ ተበድላለች፣ ተደብድባለች ማለት ብትሞትስ ይችልች ነው። እነሱ ደግሞ ወንዶች ናቸው። በቃ እቺ ልጅ ላይ በደል አድርሰዋል። እኔ ነገሩ ወደ ሌላ ከሄደ እርስ በርሳቸው ያሉት ሁላ ተለቅመው እስር ቤት ነው የሚገቡት። እስር ቤት ቢገቡ ደግሞ ምንም ነገር የሚጠቀሙትም የሚያገኙትም ነገር የለም። እሱም ወንድማችን ነው፣ ወንድሞቻችን ናቸው። እሷም እህታችን ናት። በሁለቱ መካከል ሁለቱም ግለው ነው የገቡት። መጠጥ መስራት የሚችለው ምንም መስራት አይችልም። ከዚህ በላይ ምንም ማድረግ እንኳንም ህይወታቸው አልጠፋ እንኳንም አልሞቱ። በቃ በህይወት መትረፋቸው ነው ትልቁ ነገር። እነሱ በዘር በሃይማኖት ውስጥ አስገብተው ሌላ ውስጥ ከሚካሄድ ማለት ነው እነሱ ሁለታቸውም እሱም ይቅርታ ይጠይቃት፣ መካስ ያለባትን ነገር ይካሳት። ብዙ ወጪ አውጥታለች። ያለችበትን ስልካቸውን ይመልስላቸው፣ ሻንጣቸውን ይመልስላቸው። ይህን ነው የምላቸው ለእነሱ። አሁንም እዚህ ጋር መጥቶ መነታረኩ ምንም የሚጠቅማቸውም እንትን የሚላቸውም ነገር የለም። በህግ በኩል ካሉ ደግሞ ያውቁታል እነሱ ህጉን። ሳውዲ አረቢያ ላይ እዚህ አይነት እንደማይፈቀድ ቦታው እንደማይመጥናቸው ምናምን ያውቁታል። ግለው በእንደዚህ ደረጃ ሌላ ነገር እንኳንም ህይወታቸው አልጠፋ ነው። በቃ እንኳንም ህይወታቸው ኖረ። ቢጋደሉስ ኖሮ የሰው ነፍስ ቢጠፋስ? ስለዚህ እንትናም ቀሙም እሱም ሀምዛም ይህኛውም ልጅ ሆነው በቃ ልጅቷን ይካሷት። መካስ ካለባት በመካስ በሴትነቷ ትልቅ ጉዳት ነው። ማጸኗ ላይ ችግር አለባት። አሁን ራሱ ህክምና ላይ ናት ያለችው። ገና ውጤቱ ራሱ አልመጣም። ዞሮ ዞሮ የሱ በደልና የሱ ምትና የሷ ምት እኩል አይደለም። ምንም ባላንስ አያደርግም። በቃ እሱ መካስና ይቅርታ ጠይቆ መልሰው እነሱ በቃ ሰላም ቢያወርዱ ነው እንጂ መዛዛቱ፣ መሰዳደቡ፣ መጨቃጨቁ ምንም አይነት ለነሱ ፋይዳ አይኖረውም። ስለዚህ ሀምዛም የሚለው እሷም የምትለው የታችኛውም የሚለው ያው ነው። ተደጋግሞ ቃላቱ አንድ ነው። በጸብ ሰዓት ሁሉም የሚታየው አንዱን መጉዳት ነው የሚፈልገው እንጂ ሊመራረቁ አይደሉም። ሲጣሉ ሊመራረቁ አይደለም ወይም አንዱ
ላቸው ካሳይ ካሷት ከዛም በኋላ በቃ በሰላም ቢመልሱ ነው በሰላም ቢያወርዱ ነው የሚሻለው። እኔ የዘርና የሃይማኖት እዚህ ጋር እንትና ብሎ ከዚህም በፊት የሆነ ነገር አለ እንደዚህ አንዱ ሄዶ አንዱን ቢገል ይሄ የማይሆን ነው። በቃ ያለፈበት ጨዋታ ነው። በዚህ በዘር ውስጥ አትግቡ። ኦሮሞ አማራ ምናምን እያላችሁ ሁለታችሁም አትግቡ። በፍጹም እንደዚህ አይነት ስራ አይሰራ። በቃ እናንተ ወንድም ኢትዮጵያዊ ተብላችሁ ነው ፓስፖርታችሁ ላይ ስትመጡ። አንተ አሁን እሱ መኖሪያ ፍቃድ አለው፣ የእሷ መኖሪያ ፍቃድ አላት። ግን የሆነ ፖይንት የተያዘበት ነገር እሷ የራሷ የሆነ ኬስ ስላለባት ምንም ወደ ህግ ቦታ የሚሄድ ነገር አይደለም። ደግሞ ይህ ነገር በህግ ቢሄድ እንዳለ ተለቃቅሞ እስር ቤት ነው የሚገቡት። በህይወታቸው አደጋ ነው። ያውቁታል እኮ ህጉንም ስርዓቱንም እዛ ላይ ምን እንደሚካሄድ ያውቁታል። ለነሱ ቦታው እኮ ያውቁታል። ራሳቸውን አሳልፈው መጀመሪያ ሰጥተዋል። እዛ ቦታ ላይ ፖሊስ ቢመጣ ምን እንደሚገጥማቸው እኮ ያውቁታል። እና እባካችሁ አንደኛ የምትሄዱበትን ቦታ እወቁ። ህጉን የአገሪቷን ህግ አክብሩ። አንድ ነገር ሆናችሁ ሩጡልን፣ ያዙልን፣ ድረሱልን አትበሉን። ይሄ ቦታ ማን ነው? እኔ የራሴን እውነቴን ነው የምልሽ። በጣም እኔ ጠየቅኩኝ ለህግ አካላት ምናምን ስጠይቅ እንዲህ ምን ሆንሽ ነው አሉኝ። እንደዚህ አይነት ነገር በፍጹም እና አምጫቸው ተብለሽ ሌላ ክስ ውስጥ ሌላ መዘዝ ውስጥ ነው የሚመጣውና እባካችሁ ስትሄዱ ቦታችሁን ወቁ። ካወቃችሁም ደግሞ በየቤታችሁ አድርጉት። ቦታ ላይ እንደገና መደባደቡ የዚህን ያህል መጎዳዳቱ ምንስ አመጣው? ምንስ አስፈለገ? ስለዚህ መብታችሁንና ግዴታችሁ ላይ አገራችሁ ላይ ያለውን ነገር እዚህ አምጥታችሁ አታድርጉ። እዚህ ህግና ስርዓት አለ፣ ሸሪዓ አለ። ሸሪዓው ምናምን እንዴት እንደሚተዳደር ታውቁታላችሁ። ለእናንተ ምንም የተደበቀ ነገር የለም። አሁንም ከዘርና ከሃይማኖት ከምናምን ወጥታችሁ ሰላም ፍጠሩ። አንተም የሆነ ነገር ማድረግ ያለብህን ነገር እንደ ህዝብ እዚህ 15,000 ምናምን ህዝብ አለ። ህዝቡ ይፍረዳ። 15,000 ህዝብ አለ። ህዝቡ የሚለውን ስሙና መካስ ካለባት ካሳት። የተጎዳችሁ ተጎድታለች። ከአንተ የበለጠ እሷ ተጎድታለች። አንተም ብትጎዳ እሷም ተጎድታለች። እና ሰላም ብትፈጥሩ ነው ለእናንተ ለሁላችሁም የሚጠቅማችሁ ነው የምላችሁ። የሚያደርጉትን አያውቁትም። ከጭንቅላታቸው ቁጥጥር ውጭ ናቸው ሁላቸው። ስለዚህ እዚህ ጋር ልቅ አሁን ሌላውን ነገር ተውትና ሌላም ነገር ህግ ሄዶ እናንተም ሌላ ችግር ውስጥ ከምገቡ ወንድማማቾች እህታማቾች ናችሁ። በቃ እንደ አንድ ኢትዮጵያዊ ማለት ነው። ስለዚህ ሰላም ፍጠሩ ነው የምለው። እኔ ሌላ ምንም እላቸው ነገር የለም። እና ሁሉም ቦታ የነሱ የነበሩበትን ቦታ ሰብቸዋለሁ። የህግ አካላትን ማውርቻለሁ። ባሲም ነገሩን ያውቀው ባሲ የመለሰላት ነገር አለ። ለሷም ሰምቻለሁ እሱን ሁላ። ስለዚህ ለነሱ የሚጠቅም ነገር አይደለም። በህግ ከሄዱ ራሳቸውን ነው የሚጎዱት። ስለዚህ ሰላም እንዲፈጥሩ እናንተ እንትን በሏቸው ነው የምለው። መስዬ ኦኬ። እኔ አንድ ነገር ልናገር መሲ፣ የኔን ውሳኔና ሀሳብ የተረዳሁትን ልናገር። በመጀመሪያ ታች ያላችሁ 15 ሺዎችም ይሄ የሚመለከታችሁም የኔን አነጋገር ስህተት ካለው እንደ ግል ሀሳብ ውሰዱት። ምናልባት ከበድ የሚል ነገር ልናገር ስለሆነ ተዘጋጁ። አሁን ከተነገረው ንግግር ውስጥ አራቱም የእልህ ባህሪና የምን ታመጣላችሁ አይነት ባህሪ እንዳለባቸው ፊት ለፊት ያሳውቃል ንግግሮቻቸውም። ሐምዛ እኛ ጋር ሲመጣ አሁን ሳይለንት ሆኗል። ኡርጂ ያሳየው ባህሪ አለ። እህቶቻችን ደግሞ የሚያሳዩት ባህሪ አለ። አስቴር እዛ ጋር ትንሽ የተረጋጋች ነች። የተደበደበችዋ ደግሞ ትንሽ ሞቅ ያለ ባህሪ አላት። ሲጀመር እዛ ቦታ ሲኬድ በመጀመሪያ ደረጃ እንዳሉትም ለቅደስ አይደለም። መጠጥ አለ። ወንድ ስትሆኝ እንደ ወንድ ባህሪ፣ ሴት ሆናችሁ ማታውቁትን ነገር ምነግራችሁ። ሁለት ሆነው ሲመጡ እኛም ሁለት ሆነን የምንጠብቃቸው ከሆነ ከመጠጥ በኋላ ምን እንደሚፈለግ ይታወቃል። መቼም እህቶቼ አይደሉም። ይቅርታ አሰማለሁ። መሲ እኔ ሎርድ ነው በማይመች ቦታ ነኝ። ሰላም ብያለሁ። እሰማለሁ። እንዴት አለው? አይ እኔ አሁን በመጀመሪያ ሐምዛ ፋሻውን ይፍታና ያሳይ ለህዝብ። ተጎድቻለሁ እያለ አይደለ? ፋሻውን ፈቶ በትልቁ አድርጊውና ያሳይ። ሌላው አሁን እሙ ስታወራ የሰማሁት
እንትን ወደ ህግ ከተሄደ ይታሰራሉ ምናምን። እነዚህ ሰዎች ታስረው ዋጋቸውን እንዲያገኙ አይደል እንደሚፈልገው የሚታሰሩት እኮ እነሱ ብቻ አንዴ ራስ የሚታሰሩት እሷም ሁሉም ናቸው አንድ ላይ እዛ ቦታ ጋር በመገኘታቸው ብቻ አንደኛ የሳውዲ ህግ ይጠይቃቸዋል። ሁሉንም ነው የሚታሰረው። እኛ እሷን ሴቭ ለማድረግ ስንል ግን ደግሞ ተታሰር እሷን መታሰር ካለባት ማህፀኗን ሁሉ ሳይቀር በእርግጫ በቦክስ እንደዛ ይችል ልጅ እንዳልሆነ አድርገው ምንድነው አሁን እንዳይታሰሩ እየተከለከለ ያሉ ለምንድን ነው? በቃ እሷን መታሰር ካለባት እዛ ቦታ በመገኘቷ ትታሰር፣ አትገደልም ማለት ነው። አሁን አረን ነው ምን በጣም ነው ግራ የገባኝ ቢሆንስ እንደዚህ አበላሽቷት በጣም ነው የሚያሳዝነው። የኔም በነገራችን ላይ ራስ የኔም አቋም ይሄ ነበረ። እሷም ትታሰር እነሱም ተሰብስበው እስር ቤት ይግቡ። በቃ እኔ እንደዛ ነው የምለው እንጂ ምንድነው ሌላ ችግር ይፈጠራል፣ ይታሰራሉ ምናምን ይሰቀል። በዚህ ልክ ለሶስት ጎረምሳ ህፃን ልጅ እንደዚህ ቀጥቅጦ አበላሽቶ አሁን ምንድነው እንዳይታሰሩ በዚህ ፈታ ምናምን እኔ በጣም ነው የሚያሳዝነው። ይሄን አልደግፍም። ኤኒዌይ ስለዚህ የእሙን አቋም እንስማ። ኦኬ ማሲ ስላስገባሽኝ አመሰግናለሁ። እታች አለው። እሺ እሙ ቀኑ ቪዲዮሽን ክፈችና ከህጉ አንፃር አንቺና እሙ ብዙ ሄዳችኋል። ስለዚህ የእናንተን ውሳኔ ነው እኛ የምንቀበለው። እኔ በቀደምም አቋሜም ቀኑም ማን ነው ሐምዛ ህግ ይጠይቃቸው ወንጀለኛ ቲክታክ ላይ አምጥተን አናነጋግርም ነበር አቋሚ የኔ ማለት ነው። የተቀየረው ምንድነው እነዚህ ሰዎች ወደ ህግ ከተሄደ ሁሉም እዛ እስር ቤት ውስጥ ይበሰብሳሉ። እሷም አንደኛ ወረቀት የላትም እዛ ቦታ ጋር በመገኘቷ የሆነ ነገር ሴቭ ለማድረግ እኛ አይደለንም በሰው አሁን ለምሳሌ እኔ ቀኑን ታሰሪ እዛ ጨለማ ቤት ውስጥ ብዬ ፑሽ አላረጋትም። ለምን እሷ ናት ሁሉንም ነገሯን የምታውቀው። ልጅ አላት፣ ቤተሰብ አላት። ያንን ነገር እኔ ኃላፊነት አልወስድም። ይታሰሩ ብለን እናንተም እንዳትፈርዱ እሺ። ኮሜንታተር እኔ በኮሜንት አልመራም። ይታሰሩ ምናምን ነው እናንተ አይደላችሁም የልጇን መከራ የሁሉንም ነገር ቀጣይ ህይወቷን የዚች ልጅ የምትኖሩላት ከዚህ ከገስት ከወጣች በኋላ ሁላችንም እንረሳታለን። ሁላችንም ለልጇ በየወሩ እየደወላችሁ አትጠይቁላትም። ገባችሁ? እና ሐምዛ መታሰር አይደለም እንዲህ ተዘቅዝቆ 1 ዓመት ቢታሰሩ ደስተኛ ነኝ። ስለዚህ ምትዩ ነገር በይ ያንቺ ውሳኔ ነው። ሐሳብ እናስጨርሰውና ከዛ ወደዛ ብንሄድ አይሻልም? አዎ ግን አንድ ነገር ቆይ ኤምኬ እኔ የእሷን ህመም ብቻ ነው ማዳምጠው። የህዝብ ኮሜንታተር ላይ ነው እናንተን ያመነ ጉሜ ዘገነ አንቺ የምትፈልጊውን ብቻ ነው እንትን የምንል። ከዛ ደግሞ ሐምዛ እኔ በቀደምም ጽፌልሃለሁ ሆዴ ላይ ምናምን ያልከውን አላመንኩበትም ብዬሃለሁ። እና ይሄ እጄ ላይ እዚህ ጋር ያልከው እሷ እዚህ ጋር ነው እያለች ነው፣ አንተ እዚህ ጋርም ሆዴ ላይ ምን ያልከው ያንን ደግሞ ታሳየናለህ። እና ቀኑ የምትወስኙን ወስኛ አንቺ መሲ። አንደኛ ተስፋዬ እያወራ ነበር። እሱ ሀሳቡን ይጨርስና ልቀጥል ወይስ ልቀጥል? ወደ ሀሳቤ ጨርሽ አንቺ ባለ ጉዳዮች ጨርሱ። እኔ እዚህ ጋር የመጣሁት ወደ ሶሻል ሚዲያ ስመጣ ህዝብ ይፍረደኝ ብዬ ነው የመጣሁት አይደለ? ስለዚህ አሁንም ቢሆን እናንተ የኔን ጥፋት የሱን ጥፋት የምታዩት እናንተ ናችሁ። ምናልባት ለኔ ያልታየኝ የራሴ ጥፋቶች ይኖራሉ፣ እሱም እንትን ያላቸው ነገሮች ይኖራሉ። በምንም አይነት ሁኔታ ያደረጉኝ የበደሉኝ ግፍ በምንም ካሳ የሚካት አይደለም። ኦልሬዲ ሞቻለሁ፣ ገድለውኝ ነው የሄዱት። መሲ የምሬን ነው፣ ሞቻለሁ እዛ ቦታ ላይ። እኔ አሁን ላይ ያለሁት ምናልባት ይውጣልኝ ብዬ ነው የመጣሁት እዚህ ጋር እንጂ ሞቻለሁ። ሁለት ደግሞ እስካሁን ድረስ እያወራ ያለው አደባብሶ ነው እያለፈ ያለው። የበደለኝም በደሎች አንድ ባንድ አልተናገረም። ስለ ፀጉሬ መነቀል አንድ ዘለላ ሲነቀል ያማል አይደለም? ሁለት ስሬት ስለ አይኔ መጥፋት፣ ስለ አይኔ ስለ ጥርሴ መሸረፍ፣ ስለ ማዘኔ፣ ስለ አነቀኝ፣ ስለ እያንዳንዱ ያደረገኝ ነገር አላወራም። አድርጊያለሁ ብሎ ይመንልኝ። ይቅርታ መጠየቅ ካለበት ከኔ በላይ አብረውኝ የቆሙ ህዝቦች አሉ። ከጎንሽ ነኝ እስከ መጨረሻው ብለው አብረውኝ ያሉ ህዝቦች አሉ። እኔ እዚህ ጋር ሳቋርጠው ነገሩን በሌላ ነገር እንትን እንድሉኝ አልፈልግም። ይቅርታ መጠየቅ ካለበት እሱ ብቻ አይደለም፣ ሌሎችም ጓደኞቹ መጥተው አብረው ይቅርታ መጠየቃል። ካሳ ከተባለ ደግሞ ስለምንድን ነው ካሳ የሚሰጠኝ? ህይወት ጠፍቶ ካሳ እኔ እኮ ትናንት ሞቼ ቢሆን ዛሬ ለድርድር አልቀርብም ወይ ለካሳ አልቀርብም። ኦልሬዲ እንትን ብያለሁ። የያዘ ስለያዘኝ ወይም ደግሞ የራሴ ኬዝ ነው ወደኋላ እንድል ያደረገኝ አይደለ? ስለዚህ እናንተ ጋር እስከመጣሁኝ ድረስ አሁንም ነገሩ በሰላም ይቋጭ ከተባለ እናንተን ከተባለ እናንተ ፍረዱኝ። ይገባታል ወይ ደግሞ ይሆናታል የምትሉትን ነገር እናንተ ወስኑ። ነገር ግን አሁንም
በሰላምም ከተፈታ በኋላ ነገም ቢሆን ለኔም ሆነ ለልጅቷ ህይወት ምንም አይነት ዋስትና የለኝም። አሁንም ቢሆን አንድ ነገር ቢሆን ከነሱ ውጭ እዚህ ሀገር ላይ ስኖር ማንም መጥቶ የሚናገረው ነው። ሰላማዊ ሰው ነኝ። ከማንም ጋር ምንም አይነት ቂም የለብኝ። አመሰግናለሁ። ኦኬ። ስለዚህ ቀኑ እናንተ የምትፈልጊው አሁንም ከአንቺ ስሜት ውጭ ለሰከንድ ምንም ነገር እንትን ብለው ነገር የለም። ጉዳዩን እሙ እንደያዘችው እዛው በህግ ነው የምትጨርሱት። ይሄንን ነው ፍላጎትሽ። ቀኑ ወደ ህግም ሲሄድ ያው እናንተ ያወራችሁት ትላንትና በቀደመታም ደውዬልሽ እንትን ስለጠየቅኩሽኝ ነውና ስላወራ ነው መሲ። እኔ እኮ እያልኩሽ ያለሁት ወደ ህዝብ ነው አይደል ያመጣሁት፣ ወደ እናንተ ነው አይደል ያመጣሁት። እኔ ይሄን ነገር እኮ በራሴ ወስኜ ነገሮችን መጨረስ ብችል እናንተ ጋር አልመጣም። ነገሮችን ራሴ መወሰን ህዝቡ ደግሞ እያለ ያለው ይታሰር ነው። ሲታሰር ደግሞ ሐምዛ ሲታሰር ደግሞ አንቺን ሲተውሻል ወይ? ያው ታውቂዋለሽ፣ የሀገራችሁን ህግ የምታውቁት እናንተ። የህዝቡ እንትን ይታሰሩ ነው በቃ መክፈል ካለባት እዚህ ጋር አሁንም ቢሆን አልኩሽ እኔ ብቻዬን በሆን እዚህ ጋር የመገባው እቺ ልጅ አለች እናቷ ሀገር ቤት ታማባታለች መግባት አለባት ባጭር ጊዜ ኬዝ እዛ ጋር ስንገባ እኔ ብቻ ወይ እሱ ብቻ አይደለ ወይ እነዛ ልጆች ብቻ አይደለንም እዛ ጋር የነበሩ ልጆች ህገወጥ ልጆች ናቸው ሁሉም መግባታችን አይቀርም እኔ በሰዓቱ ብቻዬን በሆን የምወስነው ውሳኔ ቀጥታ ወደ ህግ ነው የሚሄደው ለምን አልሞትም ምክንያቱም ሞቻለሁ ከሞት 2 ጊዜ አልሞትም የመጣው ይምጣ ታሰራለሁ እንጂ አሁን ግን ከዛ በኋላ ወጥቼ በሰዓቱ ህክምና ይጭ አሻራቸው ሳይነሳ ተቅሪር ጥብ የሆስፒታል እንትን ሳላነሳ ነገሮች እንትን ሳይሉ እዚህ ጋር መጥቼ እስካሁን ድረስ ያልሄድኩትን አሁን ወደ ህግ ሄጄ ነገሮችን እንትን ብል ሁላችንም ነን የምንገባው ሁላችንም ከምንም ውጭ ነው የምንሆነው ከኔ በላይ ደግሞ ሌሎቹ ማለት ነው ይሄ ነገር መሆን ቢኖርበት ስልኬን ትታውልኝ ሄደው ቢሆን ኖሮ በሰዓቱ ቀጥታ የማደርገው ወደ ህግ ነው የሚሄደው ቀጥታ ደውላለሁ በሰዓቱ ግን ራሴን አላቅም በቃ ራሴን በጣም ተቀጥቅጫለሁ ነገሮች እንትን ብለዋል ገብቶሻል አሁን ወደ ህግ የመጣው ወደ እናንተ የመጣሁት ነገሮችን እናንተ አይታችሁ አመዛዝናችሁ ግዴታ ነው ይግቡ ብላችሁ እንትን ካላችሁን እንግባ ችግር የለውም እኔ ስለራሴ 2 ጊዜ አልሞትም ግን ከጀርባ እነዚህኞቹ ልጆች አሉ ከኔ በላይ ደግሞ ዕውቀት ያላቸው ከኔ በላይ ስል ሙኒት ትምጣ ሳሪም አለች ተስፍሽም አለ ህዝቡ የሚወስነውን ውሳኔ ይወስናል እኔ ግን ሄደሽ እዛ ጨለማ ውስጥ ግቢ ግን አልልም እኮ ነው መሲ ይሄ ነገር እኮ አሁን እነሱም እሷም መጥተው ለሌላው አንድ ነገር ተናግሬ በእርቅ በኩል እንመለስ ነው ወደ እርቅ እንመለስ ነው የሚሉት አይደል ኖ ወደ እርቅ ኤሚኬ ካንተ አፍ ይሄ አይውጣ ፕሊዝ በቃ አንተ ኖ ኤሚኬ ፕሊዝ በቃ ያልገባህ ነገር አለ ሰው ወደ ሌላ ወስዶት ይታረቁ በሚል ወደ ህግ እንዳይሄዱ እንቅፋት ሆኑ ነው አይደል ስለዚህ ያ ነገር ደግሞ ከነሱ ነው መምጣት ያለበት ሙሽከኛ አሁን እኮ እሷም የተናገረችው ይሄንኑ ነው መሲ እኔ ወደ ህግ እንዳልሄድ እናንተ ጋር የመጣሁት እኮ አንድ ነገር ፈልጌ ነው ማለት እነዚህ ልጆች ወደ ሀገር ሙቭ ማድረግ አይፈልጉም ሶ ኢዚ እኮ ነው ካነጋገራቸው አይገባችሁም እንዴ እነሱ የመጡት ምንድነው እኛ ጥፋተኛ አይደለንም እኛ ላይ የተሰራ ነገር አለ ነው ግን ዞሮ ዞሮ ወደ ሀገር መግባትን አይፈልጉም እነሱ አሁን በምትያቸው ሁለተኛስ ገብተውስ እንዴት ነው የሚሆኑት ምክንያቱም እዛ ጋር ልክ እንዳልሽ ነው የተገኙበት ወይ ማሚ ለአበባ ስጭኝ ሙኒትን አስገቡልኝ የተገኙበት ወይ ያሉበት መሲ እኔ ላውራና ልረድሽ ቦታ እንዳልይዝብሽ እኔ መውጣት ፈልጋለሁ አንቺ ኦልሬዲ ኦኬ አይ ቲንክ ቀሙቲ እሷ ላይክ የእሷ ሳይሆን ያሳስባት ከጀርባው ያሉ ሰዎች ወደ እስር ቤት መግባታቸው አሳስቧታል ሞር ያንን ተረዷት እና ደግሞ ህዝብ ይፍረደኝ እያለች ነው እስሩን ያልፈለገችበት ምክንያት ደግሞ የሌሎች ህይወት አስባ ነው አንድ ያ ማለት ግን እነሱን ከህግ ተጠያቂነት እንደዚህ ስላለች እነሱ የሆነ ምንም አታመጣም አይነት ሙድ እንዳያስቡ አድርጉ አንድ እሱን ሌላ ነገር አሁንም ቢሆን እንዳትረሱት የምፈልገው ይልሽ ካሁን በፊት መስዬ የሆነ የሸዋው ልጅ የታፈነው ልጅ የታገተው ልጅ ታስታውሻለሽ እኔን ወቅቶኝ ነው ምናምን የሚል ሰውነቱን በፋሻ አስሮ መጥቶ ሰዎችን የሸወደበት መንገድ you remember ስለዚህ አሁንም ይሄ ልጅ እጁን ያሰረው ሆዱን ያሰረው ፌክ ነው የሚመስለው እና ያሳይ ጉዳቱን ያሳይ እንደሷ ግልጽ አድርጎ እሷ ጸጉሯን የተነቀለችው ሁሉ ስታሳይ ነበር አይደል ፋሻ ደግሞ ከሳምንት በኋላ ተሰፍቶም ከሆነ ፋሻ እንደዛ አይሸፈንም ቁስል እንድነፍስበት ክፈቱት ነው የሚባለው እሱ ድብና አድርጎ አስሮታል ስለዚህ ያንን ያሳይ እኔ ሪል እዛ ሁሉ ሆዱን ያሰረው እጁን ያሰረው ሪል የተወጋ አይመስለኝም በሴት ልጅም በዚህ ልክ ተወክቶ ሴት ልጅ በየትኛው አቅሟ ወክታው ነው እንደዚህ በትልቅ ፋሻ እንደዛ ይሸፋፈኑ ስለዚህ እሱ ነገር በደንብ እንድታይ እንዳታልፉት ህዝብ
እውነቱን አውቆ ልጅቷ መካስ ካለባት በደንብ መካስ አለባት። እሷ እንኳን አልፈልግም ብትል ህዝብ ሊያስክሳት ይገባል። ይቺ ልጅ ታክማ ሕክምና ወጪ አለባት። በዛ ላይ ጥርሷ ወልቋል፣ ጸጉሯን ተመልጣለች። ይሄን ጸጉሯን አሁን መላጨት ነው ያለባት። ሴት ልጅ ብዙ ነገሮች አሉ። ማህፀን ደግሞ ነገ ጧት ማህፀኗ ላይ ምን እንደሚፈጥር አይታወቅም። ሴት ልጅ ጡቷንና ማህፀኗ አካባቢ ከተመታች ወደፊት ካንሰርም ሆነ የተለያዩ በሽታዎች ሊያመጡ ይችላሉ። ይቺ ልጅ በደንብ መካስ አለባት። እንደ ቀልድ መታየት የለበትም። ካልሆነ ግን ለቀምቲ ምነግራት ከራስ በላይ ንፋስ ነው። በምንም ተአምር መተው የለብሽም። ተያይዛችሁ እስር ቤትም ቢሆን ገብተሽ እሱ የሚሞክራት እዛው እንደዚህ ተደርጎ ተደብድቦ ማለት ነው። በዚህ ልክ ነው እኔ መናገር የምፈልገው። መስዬ የፋሻውን ጉዳይ እንዳረሱት እሺ፣ አደራ። ቴንክ ዩ። እንጠይቃለን፣ ችግር የለም። ሙኒትን አስገቧት። እሺ፣ አንዴ ችግር የለም። ሙኒትን አስገቧት። ማሚ አበባ ላኪ። ለምን ተስፍሽ ሀሳቡን አይጨርስም? ሀሳቡን ይጨርስ። ተስፍሽ ሀሳብን ጨርስ። እውነቷን ነው ሳሪ። ቅድም ሲጀምርላችሁ አልሰማችሁኝም እንጂ እኔን በራሴ አስተሳሰብ ነው የምናገረው። ይከብዳችኋል ብዬ ነው የማስበው ያልኩት ለዛ ነው። አንደኛ ነገር ወንጀሎችን ከጾታ ጋር ባታይዟቸው መልካም ነው። ሴት ስለሆነች ለዚህ ብቻ ነው ማደርገው የሚለው ተቀባይነት አይኖረውም። ይሄ ጎራ የለየ ጥቃት ነው በራሱ። ወንድ ስለሆነ ሴት ስለሆነ ሳይሆን ወንጀል ስለሆነ እንዴት እንጠይቅ፣ ስህተት ከሆነ እንዴት ይማሩ የሚለው ነው ሊያስማማ የሚችለው። እኩልነን ተብሎ በምንኖርበት ዓለም ላይ እኔ ጥቃት እየደገፍኩ አይደለም። እያንዳንዱን አካሄድ ግን ከምን ተነስቶ ነው ነገሩ ነው እንጂ ጩቤ ሰው አይጎዳ የሚባለው ዝም ብሎ አይደለም። አበው የተነሳባቸው ኬዝ ነው፣ የተገናኙበት ኬዝ ነው እዚህ ያደረሳቸው። ያሰቡት ነገር ነበረ፣ የጠጡት ነገር ነበረ፣ የጦዙት ነገር ነበረ። ጫፍ ላይ ሲደርስ በመጨረሻ ላይ በፓርቲዎች በመዝናኛ ቦታዎች ላይ ምን ሊከሰት እንደሚችል ወንድና ሴት ባሉበት ሁኔታዎች ውስጥ የሚፈጠር ድርጊቶች እነዚህ እንደ አንድ ወጣት ፈጥረዋል። ሜን ፕሮብለሙ ያ ነው። ተስማምተው ያሰቡት ነገር አልሳካ ሲላቸው እንደ ወንድ አክት ማድረግ ይፈልጋል፣ ጸባይ ይቀየራል፣ ድርጊታቸውን መቆጣጠር አያውቁም። ለቀላል ያሉት ነገሮች መስመር ስተውባቸው ሊጋደሉ ይደርሳሉ። ይህ ፕሮብለም ከምንድን ነው የሚመጣው ብላችሁ ስትጠይቁ በየትኛውም እስር ቤት ውስጥ አሁን ህይወት አጥፍተው የምትጠይቋቸውን ሰዎች ብትጠይቋቸው የዛን ጊዜ ሰይጣን አሳስቶኝ፣ መጠጥ አሳስቶኝ እያሉ ሪዝን ነው የሚሰጧችሁ። እች ልጅ ጥርሷን አታለች፣ ጸጉሯ ተነቅሏል፣ እሱም ደግሞ ተቀድጃለሁ ብሏል፣ ተጎድቷል። እሷ ስትመጣ ነው እንጂ አላደርጋትም ነበር። የተገናኙበት ዓላማ ድብቁ ነገር ምንድን ነው? ያሰቡት የነበረው እንደ ወንድ ተገናኝተው ያወሩት ምንድን ነው? ልጆቹ ሲመጡ ከዛ ባሻገር እንደዚህ ያንን ነገር አንድ ሴት ልጅ አልፈልግም ስትል መደብደብ አለባት ወይ ጥያቄ ይመጣል። አንድ ሴት ልጅ እንደዚህ ያንን ነገር አላደርግም ስትል ጸጉሯን ጥርሷን መስበር ልክ ነው ወይ ጥያቄ ይመጣል። ቅድም የተሳሳትነው ነገር ካለ እስኪ ንገሩን የሚለውን ጥያቄ ያነሳሁት በራሳቸው አፍ የመለሱት ነገር አለ። እዛ ቦታ መገኘት አለ የለብኝም ነበረ ስትል መልሰዋለች። ባትሄድ ኖሮ ይሄ ነገር አይፈጠርም። ዩሲ አንድ ነገር ህዝቡም እነሱም የተማሩት የሚያውቁት ነገር አለ ማለት ነው። ሴት ልጅን እንደዛ መደብደብ የለብኝም ብሎ በራሱ ያወራው ነገር አለ። ዩሲ እታች ያለውም ሰው የሆነ እውቀት ያገኛል ማለት ነው። ስለዚህ ከዚህ በኋላ አንዳንድ ጊዜ ለተጎዱት ብቻ ሳይሆን 15000 ሰዎች እህትና ወንድሞች ናቸው። ነገ እንደዚህ ያንን ነገር ቢፈጠር እንዴት መውጣት አለብን ብለን ነው ልናወራ የሚገባው። ከዛ ባሻገር አንደኛ ነገር በውስጥ